የሄርሜላ እርግዝና ይፋ ወጣ። ተመረመረች፣ ቸክ ተደርጋ እንግዲህ እውነት ሆኗል። እውነት ይህን ነገር አብርሽ ይቀበል ይሆን ፈርቻለሁ። አቤላ በጣም ደስ ብሎታለኝ። ዛሬ የምርመራ ውጤቷን ቸካፏን አሳይታናለች። በጣም እኔ ደንግጫለሁ። አብርሽ የሆነ ነገር እንዳያመጣ እውነቴን ነው። አቤላ በጣም ደስ ብሎታን፣ ግን የአቤላ መደሰት ብቻ በቂ አይደለም። ብዙዎቻችሁ አትደሰቱ። ነገ አብርሽ ለምን ሊል ይችላል። ምክንያቱም ሩትን ይወዳታል። በሩት ላይ ይሄን ነገር ማድረግ አይፈልግም። ሲቀጥል ደግሞ ሩት እርጉዝ ነች እንዴ! እንዴት ነው አብርሽ የሩታን እርግዝና የሄርሜላን እርግዝና መቀበል የሚችለው? ይሄ አንድ ልጅ እኮ ነው እንዴ! ሩት የሆነ ነገር ስትፈልግ፣ ሄርሜላ የሆነ ነገር ስትፈልግ ከስንቱ ሊሆን ነው? እኔ የለውበት። እኔ ፈርቻለሁ። እመኑን ግን ሄርሜላን አብርሽ እንዳይክዳት። በስተ መጨረሻው ሰዓት አብርሽ ሄርሜላን እንደሚክዳት አትጠራጠሩ። እውነቴን ነው የምላችሁ። አበረታቱኝ እስኪ ከጎን የሆኑ በሰፊው እመጣላችኋለሁ። በጣም ስለደነገኩኝ አጭር ቪዲዮ ነው የለቀኩላችሁኝ። እወዳችኋለሁ። እስኪ ግምታችሁ እናንተም ኮምንቱልኝ፣ አሳውቁ። እንደኔ የጠረጠረ እንደኔ አብርሽ ነገሮችን በቃ ከኔ ላይ ይሁን ይችላል ብሎ የሆነ ነገር እንዳያመጣ ፈርቻለሁኝ። ምን እንደሚፈጠር እስኪ መጨረሻውን የምናይ ነው የሚሆነው። እኔ በጣም ልቤ ፈርቷል። አብርሽ እንዳይክዳት